ለነባር የኮንዶሚኒየም ተመዝጋቢዎች አንድ የምስራች ዜና ይዤላችሁ መጥቻለሁ። እንግዲህ ዜናውም እንደሚከተለው ነው። ቀድሞ በኢህአዴግ ዘመን ውስጥ በርካታ ተመዝግበው ቤት ሳያገኙ ያው እዳውን ተረክበነዋል። እዳውን ስለተረከብነው እነሱንም ጭምር አሁን በፓብሊክ ፕራይቬት እንደዚህ ከምንሰራቸው ቤቶች እንዴት አድርገን ማስተላለፍ እንደሚገባን ዝግጅት አድርገንበት እየሰራን ያለነው ቅድሚያ የሚሰጣቸዋል ማለት ነው። የአዲስ አበባ ከተማ አስተዳደር ትላንት ባደረገው የመስክ ጉብኝት በከተማዋ እየተገነቡ ያሉ ግዙፍ የቤት ፕሮጀክቶችን የገመገመ ሲሆን ለኮንዶሚኒየም ነባር ተመዝጋቢዎች ትልቅ የምስራች አስተላልፈዋል። ከንቲባ አዳነች አቤቤ በገርጂ፣ ቱሉ ዲምቱ፣ ገላን ጉራ፣ አቃቂ ቃሊቲ እና ንፋስ ስልክ ላፍቶ ሳይቶች በመገኘት የ100,000 ቤቶችን ግንባታ ተመልክተው ነበር። እንደ ከንቲባዋ ገለጻ የቤቶች ግንባታ በከፍተኛ ፍጥነትና በጥራት እየተከናወነ ይገኛል። ባለፈው ነሐሴ የተጀመረው ቤቶች በአሁኑ ወቅት በመጠናቀቅ ምዕራፍ ላይ ደርሰዋል። ሰፈሮቹ የመጫወቻ ሜዳዎችና ማህበራዊ መገልገያዎችን አካተው ለሚኖሩባቸው ሰዎች ምቹ ሆነው እየተገነቡ ነው ብለዋል። ልጆች መጫወቻ ያስፈልጋቸዋል፣ የስፖርት ሜዳዎች ያስፈልጋሉ፣ የጋራ መንቀሳቀሻና ሌሎችም ማህበራዊ መስተጋብሮች የሚጠናከሩባቸውና ማህበራዊ አገልግሎቶች የሚሰጡባቸው መሰረተ ልማቶች ተካተው ነው። ለዛም መሬት ወስነን መድበን ለቤቶቹም ጭምር በተመሳሳይ ሁኔታ ፓርኪንግ የመሳሰሉትን እና የመንገድ የውሃ እነኚህ ባለፉት የጋራ መኖሪያ ቤቶችን ስንሰራ ያጋጠሙን ክፍተቶች ተምረንባቸው እነኚህ ላይ እንዳይደገሙ በማድረግ ነው እየሰራን ያለነው። በጣም በጥሩ ሁኔታ ሄደውልናል። አስተዳደሩ ባለፉት 5 ዓመታት ከ434,000 በላይ ቤቶችን መገንባቱን በማስታወስ አሁን የተገነቡ ያሉት ቤቶች በመጨረሻው ምዕራፍ ላይ እንደሚገኝ ገልጸዋል። ነባር የመኖሪያ ቤት ተመዝጋቢዎች የዕድሉ ተጠቃሚ ይሆናሉ። ከነዚህም ፕሮጀክቶች ውስጥ ለነባሮች እንዴት ማስተላለፍ እንደሚገባ ዝግጅት ተደርጓል፣ ቅድሚያ ይሰጣቸዋልም ብለዋል ከንቲባ አዳነች አቤቤ። ጥሩ በሆነ የስራ መርሃ ግብርና ጥራት እየተሰሩ ነው ያሉት። ፍጥነታቸው በጣም ጥሩ ነው። በርካታ ተግዳሮቶችን አልፈው ዛሬ ስትራክቸራቸውን ወደ መጨረስ ደረጃ ላይ የደረሱ በርካታ ሳይቶች አሉ። ገና አጋማሽ ላይ ያሉ ሳይቶች አሉ። እነሱንም ፈጥነው ወደዚህ ደረጃ እንዲመጡ መደገፍ ነው እንግዲህ የዛሬ ምልከታው የግምገማውም ዓላማ። በየጊዜው ይሄንኑ እናደርጋለን። በከንቲባ ጽሕፈት ቤት የተደራጀ የሚከታተል ቲም አለ፣ በቤቶች ኮርፖሬሽን አለ፣ በቤቶች ልማት ቢሮ አለ። ሁሉንም ወጥ በሆነ ሁኔታ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ያማክረናል። በጥሩ ሁኔታ እየሄደ